ሄርሜላና አብርሃም እንግዲህ በድጋሚ በድብቅ ተገናኝተዋል። የሩታና የዳኒ ሴራ እንግዲህ ከሽፏል ማለት ነው ውዶችዬ። እውነት ለመናገር እኔ አብርሃም በዚህ ልክ ሄርሜላን ይወዳታል ያፈቅራታል ብዬ አስቤ አላቅም ነበር እና ዝም ብሎ ተጠቅሞባት ጊዜ አሳልፎባት የራስሽ ጉዳይ ይላታል ብዬ ነበር እንጂ ያሰብኩት በዚህን ልክ ዋጋ ይከፍልላታል ብዬ አስቤ አላቅም ነበር እና እውነት በጣም ነው ያስደነገጠኝ። እና ሩታዬ እንግዲህ የምትሄድበት መንገድ በጣም የሚያስጠላ መንገድ እየሄደች ነው። ስለዚህ እልህ በመጋባትና በእንደዚህ አይነት ማስፈራራት አብርሃምን የግልሽ የራስሽ እንደማታደርጊው ህሊናሽ ያውቃል። ብዙዎቻችሁም እንደዛ እያላችሁ እየመከራችኋት ነው። ነገር ግን ልጅቷ ለመስማት ፍቃደኛ አይደለችም። ምክንያቱም አብርሃም ቤቴ፣ ትዳሬ፣ ልጄ፣ ሚስቴ ብሎ እስካልተመለሰ ድረስ አንቺ በያሽበት ፋይል እያስፈራራሹ ከሄርሜላ ለማስራቅ ብትሞክሪም እሱ ረዥም ጉዞ ተጉዞ እንግዲህ በድብቅም ቢሆን ፍቅራቸው ለማስቀጠል ቃል ተገባብተዋል። ይሄ ደግሞ ብዙዎቻችን ያየነው የሰማነው ነው እንግዲህ ማለት ነው ውዶችዬ። ስለዚህ ሩታ እባክሽ አሁንም እያደረግሽው ያለው ነገር ትዳርሽን አደጋ ላይ የሚጥል ነገር ነው እንጂ ትዳርሽን የሚያድን ነገር እያደረግሽ አይደለም። እውነት እንዴት ሆኖ ነው አብርሃምን አስገድደሽ ፋይል ይዘሽበት የራቁት ቪዲዮ እና የራቁት ፎቶ ይዘሽበት በሱ እያስፈራራሽ ከኤርሜላ ነጥለሽ የራስሽ የምታደርጊው? ምን ያረግልሻል? በድኑ ምን ያረግልሻል? ይህ ሰው እኮ አንዴ ልቡ ሸፍቷል። አብርሃም እንግዲህ ሄርሜላን ወዷታል፣ አፍቅሯታል፣ ቃል ገብቶላታል፣ ብዙ ወዘተረፈ ማለት ነው። ስለዚህ ይህ ማለት ምንድን ነው? ከአንቺ ያጣው ነገር አለ። አንቺን አይፈልግሽም፣ ከአንቺ ጋር መኖር አይፈልግም ማለት ነው። ስለዚህ ያልፈለገ ሰው ደግሞ አስገድዶ እንደዛ ማድረግ ሲጀመር በሕግም ያስጠይቃል አይደለ? ያለሱ ፍቃድ እንተኛ ብለሽ አብረሹ አሳድረሹ ቪዲዮ ቀርጸሽ እንደገና በማህበራዊ ሚዲያ ፖስታለሁ ብለሽ ለዳኒ አሳልፈሽ ሰጥተሽ ይህ ሁሉ ነገር ስታደርጊ ህግ የለም እንዴ? ለነገሩ እውነት ነው ያስብላል። የለም እንዴ ህግ? እውነቴ ነው ምልሽ ሩታና እባክሽ ከምታደርጊው ነገር ብትቆጠቢ መልካም ነው። በዚህ መንገድ መቼም አብርሃም ያንቺ ልታረጊ እንዳውም እልህ አስይዘሹ ሌላ ሶስተኛ ሚስት እንዲፈልግ እያደረግሽው ጃስ እያልሽው እየገፋፋሽው ነው። ሩታ የእውነት ቆም ብለሽ አስቢ። የትኛዋ ሴት ናት እንደዚህ አድርጋ ባሏን የመለሰችው? እሺ መለሽው እንበል። እሺ አብርሃም ከሄርሜላ ጋር ለየሻቸው ተለያዩ እንበል። ተሳካልሽ እንበል። አይሳካልሽም። እውነት ለመናገር ማለት እንዳይሳካልሽ እየጸለይኩኝ አይደለም። የልጅሽ አባት ነው። ምንም ቢሆን አብሮሽ ቢኖር አብራችሁ ብትቀጥሉ በፍቅር ደስ ይላል። ወዶሽ አፍቅሮሽ ተስማምቶ ፍቅሬ፣ ልጄ፣ ትዳሬ ብሎ ከተመለሰ እኮ የሁላችንም ደስታ ነው። ግን በዚህ መንገድ አስገድተሽው እቤት ቢመጣ እራሱ ይሄ ልጅ የእውነት መንፈሱ ሁሉ ሄርሜላ ጋ ነው። ስጋውን ነው የምታገኙ። እንግዲህ አልጋ ላይ ጨዋታ ላይም አንቺ ብቻ ነሽ ማለት ነው የምትጫወችው። ይቅርታ አድርጉልኝ ውዶችዬ፣ እውነቴ ነው የምለው እና ያለሱ ፍቃድ ሁሉም ነገር ማድረግ ትችያለሽ ወይ? ያለሱ ፍቃድ ያለሱ ፍቅር ካላፈቀረሽ ካልወደድሽ እንዴት ይሆናል? ደስታ ይሰጥሻል ወይ እንዴ? እውነት አብደሽ ቤቱን ጥለሽ እንደምትወጪ በጣም እርግጠኛ ነኝ። እኔ በጣም እርግጠኛ ነኝ ሩታ። የእውነት የተሳሳተ መንገድ ነው እየሄድሽ ያለሽው ማለት ነው። ዳኒ ደግሞ ከሄርሜላ ምን ፈልጎ ነው? ከአብርሃምስ ምን ፈልጎ ነው? ከሩታስ ማለት ግራ አጋባኝ። እዚህ ነው ስትሉት እዛ ነው። እንግዲህ በሌሊት በራስ ከፍቷት ምናምን አይወድሽም፣ ይጠላሻል፣ እንዴት ፎቶውን አስቀመሽ ምናምን ብሎ ያዙኝ ልቀቁኝ ሲል ነበረ ሄርሜላ ጋር። እኔ ምለው ዳኒ ሄርሜላን አፈቀርካት እንዴ? ወደድካት እንዴ? አንተም አልገባኝም። እንዴት ማለት በሌሊት ምን አስኬደ እሷ ጋር? የአብርሃም ፎቶ እዛ ቤት መቀመጥ ላንተ ምንድን ነው ጉዳቱ? ለምንድን ነው የተንጨረጨርከው? አፍቅርሃት ነው? ወድሃት ነው? ከሷ ጋር መቀጠል ፈልገህን ነው? ለዛ ነው ሳህን ስታሳጥበው የነበረው? እኔ አልገባኝም። ኮመንታተሮች ብጽፉልኝ ደስ ይለኛል፣ እውነት ለመናገር ማለት ነው። ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድና እንቁ የኔ ቤተሰቦች፣ ተመስጬ እኮ ሰላም ሳልላችሁ በዛው ቀደዳዬን ቀደድኩ ማለት ነው። እና እውነት በጣም ገርሞኝ እኮ ነው። በጣም ስሜታዊው አደረገችኝ ሩታ ማለት ነው። እያንዳንዱ የምትሄዳቸው ነገሮች ሁሉ የጅልና የህፃን ስራ ነው እየሰራች ያለችው። በተለይ አሁን በዚህ 2-3 ቀን እየተለቀቁ ያሉ ቪዲዮዎች እንዳለ የጅላጅል የህፃን ማለት ህፃኑ ራሱ ማን ነበር? ልዑሌ ራሱ በዚህ ልክ አያስብም። የምር ምን ሆና ነው እቺ ሩታ የምትባለ? የሚመክራት ወዳጅ ዘመድ የላችሁም እንዴ? የሩታ ደጋፊዎች ተይ አትሏትም እንዴ? የላችሁም እንዴ? የሩታ ቤተሰቦች ተይ አትሏትም እንዴ? የላችሁም እንዴ? የአብርሃም ቤተሰብ አብርሃምን አትቆጡትም እንዴ? ምን እየሆኑ ነው እነዚህ ሰዎች እየተጨመላለቁ የሚመጡበት? ከየት ሀገር ነው እንደዚህ አይነት ነገር? ባልን በግድ የኔ ካልሆንክ፣ ከኔ ጋር ካላደርክ፣ ከኔ ጋር ካልተኛክ ብሎ አስገድዶ ቤት ማሳደር፣ አስገድዶ ቪዲዮ መቅረጽ፣ አስገድዶ ፎቶ ማንሳት ከየት የመጣ ነው? እንዴት
እኔ እውነት ሊገባኝ አልቻለምና እናንተ ግልጽ ሆኖላችኋል ተመልካቾች? ሲጀመር የፈለገው እንደዛ ብታረጊ የፈለገው አብርሃምና ሄርሜላ ለመለያየት ብትሞክሪ ሁለቱ እስከተፋቀሩ እስከተዋደዱ ድረስ መቼም መለያየታችም። አዎ አብርሃም ከአንቺ ጋር ሊያድር ይችላል። አዎ አቅፎሽ ሊተኛ ይችላል። አዎ ፍቅር ሊያጫውትሽ ይችላል። ነገር ግን ልቡ ሄርሜላ ጋር እስከሆነ ድረስ ምን ያደርግልሻል? ልቡ የሸፈተ ሰውዬ አምጥተሽ ቤት ብታሳድሪው ምንድን ነው ጥቅሙ? የምሬ ነው። ምንድን ነው የሚያደርግልሽ እንዴ? ይሄ ሰውዬ እኮ በቃ ስጋው ብቻ ነው አንቺ ጋር የሚሆነው እንዴ። ስጋ አቅፈሽ ብታድሪ ምንድን ነው የሚያደርግልሽ? ፍቅር ካልሰጠሽ፣ ካልተንከባከበሽ፣ ካልወደደሽ፣ ሚስቴ ካላለ፣ ትዳሬ ካላለ፣ ልጄ ካላለ፣ ቤቴ ካላለ ምንድን ነው የሚጠቅምሽ? ስለዚህ ለሚጠቅማት ለሄርሜላ አሳልፈሽ ስጪ፣ ይጥቀማት። ነገ እሷንም ጎቷት እንደሚሄድ እኮ ባለሙሉ እርግጠኛ ነን እኛ። ለዚህም ነበረ ተይ ሄርሜላ ይቅርብሽ፣ ተይ ለሩታ ያልሆነ ባል አንቺ አይሆንሽም፣ ተይ ሄርሜላ ብለን ስንጮህ የነበረው። ግን ጩኸታችን እንደ ቀልድና እንደ ፌዝ አይታው ዛሬ ግን ብላችሁ ነበረ እያለች እንግዲህ እየተሰንቀሰቀች ትመጣለች ማለት ነው። እና እኛ መክረን እምቢ ካልሽ መከራ ይምከርሽ ብለን ለተውናት ልጅ የሚያዝን ልብ የለንም ግን ምናክል እንደሚዋደዱና ምናክል እንደሚፋቀሩ እንግዲህ አስመስክረዋል። አሁን በዚህ ሰሞን እውነት እኔ የምሬ ከልቤ እኮ ነው የምላችሁና ዝም ብሎ ተጠቅሞባት ምናምን ላሽ የሚላት ነበር የመሰለኝ ማለት ነው። እና እሷም እንደዛው ግን ከአብርሃም የበለጠ እንግዲህ የምታፈቅረው ሄርሜላ ናት፣ ያስታውቅባታልም ነውምም። ግን በዚህ ልክ ሴት ልጅ ጀግና ሆና ደግሞ ለፍቅር መስዋዕት ስትከፍል ደስ የሚል ነገር አለው አይደለ? አዎ የፈለገው ባለትዳር ይሁን የልጅ አባት ይሁን ምንም ይሁን እኔ ወደዋለሁ፣ አፈቅረዋለሁ። ለፍቅሬ ደግሞ መስዋዕት መክፈል አለብኝ፣ እከፍላለሁ፣ እየከፈልኩኝ ነው ብላ ነው የምትኖረው ማለት ነው። እና ስለዚህ ለዚች ሴት ደግሞ አሁን ላይ መስደቡ፣ ማንቋሸሹ፣ ማዋረዱ ምንም የሚጠቅም ነገር አይደለም። ምክንያቱም ከሷ የባሰ የጅል ስራ እየሰራች ያለችው ሩታ እስከሆነች ድረስ ሩታ በራሷ በፍቃዷ ትዳሯን ማዳን ሳይሆን ትዳሯን መግደል እያሰበችም እያደረገችም ያለውም እንደዛ እስከሆነ ድረስ እኔ እውነት ለመናገር ሄርሜላ ላይ የምፈርደው ፍርድ የለኝም። አሁን ላይ አልፈርድባትም። እውነቴ ነው የምላችሁና በቃ አብርሃም ከሩታ የሆነ የጎደለው ነገር ከሄርሜላ ያገኘ እየመሰለኝ ነው። ምክንያቱም በዚህ ልክ ኦ ማይ ጋድ። ስለዚህ አሁንም ልል የሚገባው ምንድን ነው? ሩታ አካሄድሽን አስተካኪ። የምር አብርሃም ከወደድሽው፣ የምር አብርሃም ካፈቀርሽው፣ የምር ትዳሬም ካልሽ፣ የምር ወደ ቤቱ እንዲመለስ ከፈለግሽ በዚህ መንገድ መቼም አይመለስም። ቢመለስም አይጠቅምሽም፣ በቃ አይጠቅምሽም። ይህ ልጅ ቢመጣም አይጠቅምሽም፣ ይጎዳሻል እንጂ ምንም የሚሰጥሽ ጥቅምም የለም፣ ምንም ፋይዳ የለውም። ስለዚህ ባክሽን ነገሮችን በዚህ መንገድ እንዲሄዱ አትፍቀጂ፣ አታድርጊ ለማለት ወዳለው። እንግዲህ የእናንተም ሀሳብ አስተያየት ኮመንት ላይ አስቀምጡልን። ለድምጽ መነፋነፍ ይቅርታ እንጠይቃለን። እንግዲህ ከራስ ቤት ኃይለኛ ጉንፋን ይዞናል እኔና ማማ ማለት ነው። ለዛ ነው ውዶችዬ፣ በጣም ወዳችኋለሁ። ባባይ